ቅድሚያም አርዕስተ ዜናዎችን አስቀድማለሁ። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም ተጠናክሮ መቀጠሉ ሰምቷል። የአገዛዙ ጦር በአማራ ክልል ሀገራዊ ምርጫውን ለማደናቀፍ በሞከረው የፋኖ ኃይል ላይ እርምጃ ወሰድኩ ሲል ማስታውቋል። አገዛዙ ምርጫው ሰላማዊ ነበር ማለቱን ረስቶም ዛሬ ላይ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ ብሏል። በዝርዝር እናየዋለን። ህወሓት ቀጣዩ ጦርነት አውዳሚና ምስራቅ አፍሪካን የሚያካልልና የሚያተራምስ ይሆናል ሲል አስጠነቀቀ። ህዝባዊ ወያኔ ሓርነት ትግራይ ህወሓት ለዓለም አቀፍ ዲፕሎማቲክ ቡድን በላከውና የማይቀረውን አስከፊ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ባወጣው ይፋዊ ደብዳቤ በ2015 ዓ.ም የተፈረመው የፕሪቶሪያ ስምምነት ሙሉ ለሙሉ አክትሟል ብሏል። በአማራና በኦሮሚያ ክልል ያለው ጦርነት የተባባሰ ነው ያለ ሲሆን በትግራይ አዲስ ጦርነት ከመቀስቀሱ በፊት እውነተኛ ድርድር እንዲደረግ ጥሪ አቅርቧል። በዝርዝር እናየዋለን። ኤርትራ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ምክትል ፕሬዝዳንት ሆና ተመርጣለች። የተባበሩት መንግስታት ድርጅት ጠቅላላ ጉባኤ በ85ኛው መደበኛ ስብሰባው ላይ በባለብዙ ወገን ዲፕሎማሲ ዙሪያ ያተኮሩ ቁልፍ አጀንዳዎችን የተወያየ ሲሆን በስብሰባውም ለድርጅቱ 81ኛ ጠቅላላ ጉባኤ መሪ የሚሆኑ አካላትን ይፋ አድርጓል። በዝርዝር እናያለን። በሶማሊያ መዲና ሞቃዲሾ በመንግስት ወታደሮችና በታጣቂዎች መካከል በምርጫ መዘግየት ምክንያት የተፈጠረው ውጥረት ተባብሶ የተኩስ ልውውጥ መደረጉ ሰምቷል። ፕሬዚዳንት ሐሰን ሼክ መሐመድ የስልጣን ዘመናቸው ቢያበቃም አሁን ላይ በቀጠናው ላይ ተጨማሪ ጦርነት በሞቃዲሾ መቀስቀሱን የተሰማው በዝርዝር የምታዳምጡት ይሆናል። የአሜሪካ ምክር ቤት ትራምፕ በኢራን ላይ ጦርነት ያላቸውን ስልጣን የሚገድብ ውሳኔ ማሳለፉ ተሰማ። የአሜሪካ የሕዝብ ተወካዮች ምክር ቤት ፕሬዚዳንት ዶናልድ ትራምፕ በኢራን ላይ ተጨማሪ ጥቃት እንዳይፈጽሙ የሚያደርግ ውሳኔን አሳልፏል። በአማራ ክልል የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል የሚደረገው ውጊያ ዛሬም የቀጠለ ሲሆን የአገዛዙ ጦር በአማራ ክልል ሀገራዊ ምርጫን ለማደናቀፍ በሞከረው የፋኖ ኃይል ላይ እርምጃ ወስጃለሁ ብሏል። አገዛዙ ምንም እንኳን ምርጫው ሰላማዊ ነበር ብሎ መግለጹን ረስቶም ዛሬ ላይ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ ማለቱም እያነጋገረ ነው። በክልሉ ወሎ ቀጠና የተለያዩ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል በተደረገ ውጊያ ሰብአዊና ቁሳዊ ጉዳት መድረሱን የመረጃ ምንጮቻችን ተናግረዋል። ግንቦት 26 2018 ዓ.ም በሰሜን ወሎ ዞን ከጋሸና ወደ ፍላቂት ጉዞ ላይ በነበረ የአገዛዙ ጦር ላይ ነው የፋኖ ኃይሎች በከፈቱ ውጊያ በርካታ ወታደሮች የሞትና የአካል ጉዳት ደርሶባቸዋል ሲሉ የፋኖ የመረጃ ምንጮች ለኢትዮኒውስ የተናገሩት። ውጊያውን የተከፈተው መቄት ወረዳ አንቺም ኪዳነ ምሕረት በተባለ ቦታ ላይ መሆኑን የተናገሩት የመረጃ ምንጮች በውጊያው ከደረሰው ሰብአዊ ጉዳት በተጨማሪ የአገዛዙ ከባድ መሳሪያም በፋኖ ኃይሎች ጥቃት ወድሟል ተብሏል። ውጊያውን ተከትሎ ለሰዓታት ተሽከርካሪዎች እንቅስቃሴ ቆሞ ነበር ነው ያሉት የአካባቢው መረጃ ምንጮች። በተመሳሳይ በምዕራብ ጎንደር ዞን ከገንዳዋ ከተማ ወደ መተማ መንገድ ላይ በአገዛዙ ጦርና ፋኖ ኃይሎች መካከል የተደረገ ውጊያ ተከትሎ መንገዶች መዘጋታቸውን ነዋሪዎች ተናግረዋል። የፋኖ ኃይሎች ለዞኑ ዋኒ ከተማ ገንዳዋ ቅርብ የሆኑ አካባቢዎችን መቆጣጠራቸውን ተከትሎ የአካባቢው የብልጽግና አገዛዝ ኮማንድ ፖስት ገንዳዋ ከተማን የሚያገናኙ መንገዶች ዘግቷል ብሏል። በሌላ በኩል በአማራ ክልል 7ኛው ሀገራዊ ምርጫ ሰላማዊ ሆኖ ተጠናቋል ሲል የነበረው የብልጽግና አገዛዝ በዛሬው ዕለት ባወጣው መግለጫ ደግሞ በምርጫው ዕለት በክልሉ ከፋኖ ኃይሎች ጋር ከባድ ውጊያ ማድረጉን አረጋግጧል። ምርጫው ያለምንም የጸጥታ ችግር ተካሂዷል ሲል የነበረው የብልጽግና አገዛዝ ዛሬ በአገዛዙ ጦር ምስራቅ ዕዝ በኩል ባሰራጨው መግለጫ በምርጫው ዕለት ውጊያ አድርጌ ታጣቂዎችን ገደልኩ የሚል ሆኗል። ጽንፈኛ ቡድን ሲል የጠራቸው የፋኖ ኃይሎች ምርጫውን ሊያደናቅፉ ሞክረዋል ሲልም ከሷል። በጎጃምና ደቡብ ጎንደር ተሰማርቶ የሚገኙ የአገዛዙ ጦር ምስራቅ ዕዝ በዛሬው ዕለት ግንቦት 27 2018 ዓ.ም እንዳለው ከምርጫ ጋር ተያይዞ በደቡብ ጎንደር፣ ምዕራብ ጎጃም፣ ሰሜን ጎጃምና አዊ ዞኖች ባደረኩት ውጊያ 204 የፋኖ አባላትን ገድዬ 161 የሚሆኑትን አቁስያለሁ በሚል ምርጫው በሰላማዊ ሁኔታ አካሄድኩት የሚለውን የቀድሞው መግለጫውን የሚቃረን መረጃ ይፋ አድርጓል። የአገዛዙ ጦር የምስራቅ ዕዝ የኮር አዛዥ የሆኑት ብርጋዴር ጄኔራል አዲሱ መሐመድ 7ኛው ጠቅላላ ምርጫ እንዳይካሄድ ህዝቡን ለመረበሽና ሁከት ለመፍጠር ያቀዱ የተንኮል ሴራ ከሸፈም ብለዋል። አገዛዙ ደብረ ታቦርን ጨምሮ በትላልቅ የክልሉ ከተሞች በምርጫው ዕለት ውጊያ እንደነበር በመግለጫው ላይ አምኗል። የአማራ ፋኖ ብሔራዊ ንቅናቄ በዕለቱ መጠነ ሰፊ ወታደራዊ ዘመቻ ማድረጉን በመግለጽ ከ200 በላይ በሆኑ የክልሉ አካባቢዎች በአገዛዙ ጦርና ፋኖ ኃይሎች መካከል ውጊያ መካሄዱን ማስታወቅ መዘገባችን አይዘነጋም። የአገዛዙ ምርጫ ቦርድ በኩሉም ቀደም ብሎ በጸጥታው ችግር ምክንያት በክልሉ ምርጫ እንዳይካሄድባቸው ይፋ ካደረጋቸው 8 የምርጫ ክልሎች በተጨማሪ በድምፅ መስጫ ቀን በነበረው ውጊያ በአማራና በኦሮሚያ ክልል 143 ጣቢያዎች ሂደቱ መቋረጡን አስታውቆ ነበር።